ጤና ይስጥልን እንዴት አላችሁ የአማራ ሚዲያ ኮርፖሬሽን ልዩ ዝግጅት ተከታዮቻችን የዛሬው ልዩ ዝግጅታችን የአማራ ብሔራዊ ክልላዊ መንግስት የህብረት ስራ ኮሚሽን የተለያዩ የለውጥ ስራዎችን እየሰራ ይገኛል እነሱ የለውጥ ስራዎች በተለይም ደግሞ ከውጤታማነት አኳያ ምን ላይ ደረሱ ምን ስራዎችን እየሰራችሁ ነው የሚለውን የኮሚሽን ኃላፊውን አቶ ጌትነት አማረን እዚህ ስቱዲዮ ጋብዤ አብረን ቆይታ ልናደርግ ነው ዝግጅቱን አዘጋጅቼ ብርቱካን ታዬ ወደ እናንተ አደርሳለሁ አብራችሁን ቆዩ እንግዲህ እንኳን ደህና መጡ እንኳን ደህና ቆይሽ መልካም እንግዲህ የህብረት ስራ ኮሚሽን የአማራ ብሔራዊ ክልላዊ መንግስት የህብረት ስራ ኮሚሽን ያለፈው አመት የለውጥ ስራዎችን ሰርቷል ከነዚህ የለውጥ ስራዎች በተለይም ደግሞ በዋናነት የተዳከሙ ወይም ደግሞ ውጤት አልባ የሆኑ ማህበራትን አንድ ላይ ማድረግ በእነዚህ ሊፈርሱ ወይም ደግሞ ስራውን ሊያቆሙ የተዳረሱ ማህበራትን አንድ ላይ በማድረግም ጭምር ውጤታማ እንዲሆን የማስቻል ስራ በማለም ስራዎችን ጀምራቸዋልና በዋናነት ከዚህም ባሻገር ማለት ነው ይሄንን ስታስቡ ምክንያታችሁ ምን ነበር? እሺ አመሰግናለሁ በመጀመሪያ ደረጃ ድሉን ስላገኘው ህብረት ስራ ማህበራትን ሪፎርም ጀመር ኦልሞስት 2 አመት ሆነ 2016 መጋቢት አካባቢ ነው ላውንች የተደረገው በክቡር ርዕሰ መስተዳድራችን እና በዚህ 2 አመት ብዙ የተሰሩ ስራዎች አሉ ወደ ኋላ መጣበታለሁ ዋናው ገፊ ምክንያቶቹ ምንድነው በጣም በክልላችን በርካታ ቁጥር ያላቸው ብዙ አይነት የህብረት ስራ ማህበራት አሉ ነገር ግን ሲቋቋሙ እያንዳንዳቸው ህብረት ስራ ማህበራት የራሳቸው ተልዕኮ አላቸው ከተልዕኮዎቻቸው ውስጥ አንዱ አባላትን የሚጠቅሙ ስራዎች መስራት አለባቸው በተናጠል ኢኮኖሚያዊ ማህበራዊ እና ባህላዊ የሆኑ ሁኔታዎች ማይፈቱትን በጋራ አቅም ፈጥረው ካፒታል ፈጥረው የተሻለ አባላት ተጠቃሚነት በሚያረጋግጥ ደረጃ ነው ሲቋቋሙ በአዋጭነት ጥናት እየተጠና የተቋቋሙት ነገር ግን ቁጥራቸው ብዙ ናቸው ግን በዚህ ደረጃ ሆነው አላገኘናቸውም ጥናት ለማድረግ ሞክረናል አንዱ ችግር አደረጃጀታቸው ችግር የነበረበት ነው ሁለተኛ የሚመሩት በአብዛኛው በአርሶ አደር ነው ያው በአብዛኛው ህዝባችን ያው በገጠር የሚኖር ነው ብዙዎቹ ህብረት ስራ ማህበራት ደግሞ ያሉት ያው በገጠሩ አካባቢ ነው ይህ ሲባል ከተማም የሉ ማለት አይደለም ስለዚህ በአብዛኛዎቹ በኮሚቴዎች የሚመሩ ናቸው በኮሚቴዎችና በስራ አመራር ቦርድ ቢመሩ ቢሆንም እንኳን የዕለት ተዕለት ስራዎችን በባለሙያ ደረጃ በፕሮፌሽናልስ በቅጥር ሰራተኞች መመራት ሲገባቸው በዚያ ደረጃ ሆነው አይደለም የቆዩት በቴክኖሎጂ ተወዳዳሪ አይደሉም የአባላትን ተጠቃሚነት በሚያረጋግጥ ደረጃ ወደ ገበያው ገብተው የራሳቸው ሚና በመወጣት ላይ አብዛኛዎቹ ደካማ ናቸው በጥናት ላይ ያየነው ነገር ማለት ነው እዚህ ጋር ተያይዞ ለምሳሌ አንዱን የህብረት ስራ ማህበራት አይነት በግልጽልሽ ሁለገብ ህብረት ስራ ማህበራት የሚባሉ አሉ በገጠር በመሰረታዊ ማህበር አሉ ዩኒየን አለ ነገር ግን አርሶ አደሩ ከአባላቸው ምርቱን ሰብስበው ወደ ገበያ በማምጣት እንደ ኢንዱስትሪ ምርት ውጤቶችን ደግሞ ወደ አርሶ አደሩ ከማምጣት ጋር ተያይዞ በግብይት ላይ ያላቸው ሚና ጠንካራ አልነበሩም አብዛኛዎቹ ካፒታላቸውን በዚያው ልክ ደከም ያለ ነው የነበረው የአባላት ወሳኝነት በጉባኤዎች በወሳኝ ነገሮች ላይ በመወሰን ላይ በዚያ ልክ አቅማቸው ደከም ያለ ነው የነበረው በቴክኖሎጂም ተወዳዳሪ አልነበሩም ስለዚህ እዚያ አኳያ ስናይ ሪፎርም ማድረግ ተተቋቋሙ አይቀር ህብረት ስራ ማህበራትን የሚጠቅሙ አባሎቻቸው የተሻለ ገቢ የሚያስገኝ ብቻ ሳይሆን አባላትን ከመጥቀም ባሻገር በየአካባቢያቸው በክልላችን እንዳገርም ኢኮኖሚ ድርሻቸው ከፍ ያለ በመሆን ደረጃ ደካማ ሆነው ነው የቆዩትኝ ይህን ሁሉ ጊዜ ሪፎርም ተጀመረ ጀምሮ ደጋግመን ያነሳናቸው ገፊ ምክንያቶች ናቸው እነዚህን ካጠናም በኋላ የሌሎችንም አካባቢ ኢቭንኛ ክልልም ላይ በዚህ ችግር ውስጥ ነው በብዙ ጥሩ እንቅስቃሴ ውስጥ ያሉ በጣጥ የሚቆጠሩ በየህብረት ስራ ማህበራት አይነቶች አሉ አንደኛ እነሱንም ልምድ በመወሰድ ሌላም አካባቢ ሌላ ጎረቤት ሀገሮች ብዙ እንትኖችን ስናይ የህብረት ስራ ማህበራት በኢኮኖሚ ድርሻቸው በጣም ከፍ ያለ ነው ያለው የጎረቤት ኬንያ ደጋግመን እናነሳዋለን ጂዲፒ ድርሻቸው 45 እንደዚህ አይነት % የሆነበት በእኛ ቁጥራቸው የነሱ በጣም ትንሽ ግን ደግሞ ጉልህ ሆነ በኢኮኖሚው ላይ ያላቸው ተጽዕኖ ከፍ ያለ ገበያውን በመወሰንም ወሳኝ ሚና የገበያው ተዋናይ ሆነው ያሉበት ሁኔታ ነው ስለዚህ ወደዛ ማምጣት
ሪፎርም ማድረግ አስፈላጊ ነው። ሌላኛው ደግሞ አንዱ ትልቁ ምክንያት የነበረው ምንድነው ያው የሚመሩት በአርሶ አደር ከመሆኑ ጋር ተያይዞ በተሻለ ሰውም ስለማይመሩ አሰራር ስርዓትም በአግባቡ የተዘረጋም ስላልነበር ለብልሹ አሰራር ለስርቆት በጣም የተዳረጉ የነበረበት ሁኔታ ነው። በዚህ ምክንያት ሪፎርም እናድርግ ብለን በጥናት ላይ የተመሰረተ ከፌዴራል ህብረት ስራ ኮሚሽንም ጋር ተቀናጅተን በእኛ ክልልም ኮንቴክስት ጥናት ውስጥ ገብተን ረዘም ያለ ጊዜ ከወሰድን በኋላ ያው ሁላችሁም በሚዲያ እናንተም ስታስተዋውቁት እንደነበረው ወደ ስራ የገባንበት ነው። እንግዲህ ላውንች ተደረገ በኋላ ብዙ የንቅናቄ መድረኮችን ፈጥረናል። እዚያ ወደ ተግባር የገባንበት ነው። በወቅቱም የገለጽ ነው ልዩ ልዩ ማኑዋሎች፣ የአሰራር መመሪያዎችን አሰራር ስርዓት ዘርግተን የማሳመንም ስራ ባለቤት የሆኑት ህብረት ስራ ማህበራት የሪፎርም ባለቤት እንዲሆኑ የግንዛቤ ፈጠራ መድረኮችን በመፍጠር ወደ ሪፎርም የገባንበት ነው ያለው። ከዚህ አኳያ ምክንያቶቹ በጣም አሳማኝ ነው የነበሩት። ወደ ተግባር መገባን በኋላ በዚህ 2 አመት በጣም አጭር ጊዜ ነው። ውጤቶችንም በኋላ እናያቸዋለን። ወደ ሪፎርም በመግባታችን በጣም ተስፋ ሰጪ ምልክቶች እየታዩ ያሉበት ሪፎርሙን አሁን ባለቤቱ ነው። ብዙ ህብረት ስራ ማህበራት እኛ አካባቢ ለምን አልደረሰም፣ የህብረት ስራ ማህበራት ደረጃ አልተለየም፣ አልተመዘነም፣ በዚህ ደረጃ ድጋፍ ሌሎች አካባቢ እንዳገኙት እኛ አካባቢ አልመጣም የሚል እንዲህ አይነት ነገር ፍላጎት የተፈጠረበት ሁኔታ ነው ያለ። ስለዚህ ጥናታችን ገፊ ምክንያቶቹ አሳማኝ ነው የነበሩት። ለዚያም ነው አሁን የክልሉ የአንዳንድ ሁኔታ ነባራዊ ሁኔታ ይታወቃል። ያለፍንበት 2 አመት በእንደዚህ ችግር ውስጥ ሆነን ግን ሪፎርም በኖርማል ጊዜ እንደሚካሄደው ሪፎርሙን እያካሄድን ያለበት ሁኔታ ነው ያለ። ይሄ ምክንያቱ አሳማኝ ስለነበረ ነው። በተጨባጭም አንዳንድ ለውጦችን ሪፎርም በኋላ ሲገቡ ያዩት ስለሆነ አሁን ባለቤቱ ነው መምራት የጀመሩበት ሁኔታ እንዳለ ማየት ይቻላል። መልካም። የቀጣዩ ጥያቄ እንደውም እሱ ነው። እናንተ መጀመሪያ ይሄን የለውጥ ስራ መስራት ስታስቡ ጥናት አድርጋችሁ ይሄንን ብናደርግ ይሄኛው ያዋጣል ብላችሁ እንደመነሻ ገፊ ምክንያቶችም ነበሯችሁና እሱ ምክንያት ወደ ስራ ስታመጡት የሆነ ግብ አለ ብዬ አስባለሁና ያንን ግብ ከማሳካት አኳያ እስኪ ውጤቱን ምን ያክል ውጤታማ ሆናችሁ ማለት እንችላለን? በውጤት ደረጃ እንግዲህ አሁን ይሄ በሂደት ገና በጣም የሚጠበቅ ብዙ ገና መስራት የሚገባን ነገር ያልሰራናቸው እንዳሉ ሆኖ በጅምር ደረጃ የመጀመሪያው ነገር እኔ በውጤት እንደ ተቋም እኔም ተቋሙን ወክዬ መናገር እንፈልገው ሪፎርሙን ባለቤት የሆኑት አርሶ አደሮቹ ቅጥር ሰራተኞችም ተቀብለውት ለተግባራዊነቱ በባለቤትነት እየመሩት ያለበት ሁኔታ ነው። ስለዚህ ሪፎርሙን ገዝተውታል፣ ጠቀሜታውን ተረድተውታል። ከዚያ ባሻገር ምንድነው የተደረጉት? በደረጃም የመለየት ስራ ሰራን። በፊት አካባቢ ከሪፎርም በፊት ደረጃ 1 ላይ ያለውን ለምሳሌ እዚህ መታወቂውን አንድ ዩኒየን ለጥቀስና መርከቡን ለገብ ዩኒየን የሁለት ዞኖችን የሚያማክል እዚህ ባህር ዳር ላይ ያለ ነው። ደረጃው አጠቃላይ ያለው የካፒታል አቅሙ የሰው ኃይሉ የሚሰራቸው ስራዎች በጣም ሰፊ የሆነ ትራንዛክሽን ውስጥ የገባ ግን እሱንም አንድ ደግሞ የሆነ ደካማ ህብረት የሆነ ዩኒየንን እኩል ነው የምንደግፈው የነበረው። አሁን በደረጃ በመለየቱ ደረጃውን ላይ ቢመጥን ድጋፍ ለማድረግ ጥረት በመድረጉ ግብይት ላይ በጣም ከፍተኛ እንትን ውስጥ የገባበት የስራ አድማሱን የተለያዩ ዘርፎችን የጨመረበት ሁኔታ የታየበት አለ። ሌላኛው ምንድነው ካፒታልን በማሳደግ ደረጃ ሪፎርሙ ምን ያህል ያመጣው ለውጥ ማየት የሚቻለው ህብረት ስራ ማህበራት በእኛ ክልል ተቋቋሙ ጊዜ ጀምሮ ተደምሮ ወደ 15 እንደዚህ አካባቢ ቢሊዮን ነው ካፒታላቸው እስካሁን ድረስ ከሪፎርም ወዲህ እንደው እዚህ አመት 2018 የ8 ወር ወስጄ ብነግርሽ 2 ቢሊዮን አካባቢ አቅደን ኦልሞስት ኒርሊ 1.2 ቢሊዮን ካፒታል መሰብሰብ የተቻለበት ነው። ይሄ ሪፎርም ያወጣው ውጤት ነው። በቁጠባ ላይ ብናይ በፊት አካባቢ ብንቆጠው በአመቱ 1.8 እኔ ማውቀው አሁን በዚህ ተቋም ገባው በኋላ ከ1.5 እስከ 1.8 ተዚያ በላይ አልፈው ዘንድሮ ወደ 4.8 ቢሊዮን ቁጠባ በመደበኛ ባልሆነ ቁጠባ አቅደን ኦልሞስት ወደ 3.7 ቢሊዮን 8ኛው ወር መሰብሰብ የተቻለበት ነው። በእርግጠኛነት አሁን ህብረት ስራ ማህበራት አሁን እየቆጠቡት ያለውን ቁጠባ ብዙ ባንኮች በዚህ ደረጃ ናቸው ብዬ አልወስድም። ለማነጻጸር ብዙ ባልፈልግም ማለት ነው። አንዱ እሱ ያመጣው ነገር ነው ያለው። ሌላኛው የአባል አሁን ለምሳሌ ኢንዲቪጁዋል አባሎች ወደ መሰረታዊ ማህበር በመግባት ቁጥራቸው በፊት አካባቢ በጣም ትንሽ የነበረበት
አሁን በየአመቱ የሚመጣው ቁጥር በጣም ከፍ ያለበት ነው። ይሄ ሪፎርሙ ያመጣው ነገር ነው። ሌላው ደከም ያሉትን የማዋሃድ ስራ ሰርተናል። ለምሳሌ ወደ 224 በዚህ 2 አመት ሪፎርም ውስጥ 224 መሰረታዊ ማህበር ራሳቸውን ችለው ወደ ግብይት በመግባት አቅም ፈጥረው ጠንካራ ሆኖ በመግባት ላይ ችግር ያለባቸው ወደ 93 መሰረታዊ ማህበራት የበፊት ህልውናቸውን አጥተው በአዲስ ተዋህደው አቅም ካፒታል ፈጥረው የተሻለ አቅም ፈጥረው ወደ ስራ የገቡበት ሁኔታ ያለ። በዩኒየን ደረጃ ብናየው ሪፎርሙን ስንጀምር ወደ 76 አካባቢ ዩኒየን የነበረ ኦልሞስት አሁን ወደ 17ቱ ዩኒየኖች ወደ 8 የመጡበት ሁኔታ ያለ። በአጠቃላይ አሁን ያለን 65 አካባቢ ዩኒየን ነው። ስለዚህ አሁን ዝም ብሎ በየአካባቢው መሰረታዊ ማህበር በየአካባቢው ዩኒየን ማቋቋም አዋጁ ስለሚፈቅድለት ብቻ ሳይሆን ሪፎርሙ መሰረት አድርጎ በተሰራው ስራ የመዋሃድ አቅም የመፍጠር ወደ ግብይቱ የመግባት ስራ እየሰሩ ያለበት ሁኔታ ነው ያለው። እዚህ ጋር ተያይዞ በጣም ደካማ የሆኑትን ከ1100 በላይ የህጋዊ ሰርቲፊኬት እውቅናቸውን ላነጥቀናል። ይህን ስንነጥቅ አንድም በየደረጃ ያለ ህብረት ስራ ማህበራት ትክክል አይደለም ብሎ የተቃወመ የለም። ኢንስቴድ ችግር ያለበት ለስሙ ሰርቲፊኬት ይዘን በህብረት ስራ ማህበር ቁጥር መጨመር ያለፈ ውጤታማ አይደለንም የሚለውን ተቀብለው በአሳያዝ የተቻለበት ሁኔታ አለ። ሌላኛው እንደ በውጤት ደረጃ የምናየው አሁን ገበያ ማረጋጋት ኑሮ ውድነት በመቀነስ ያው እንደም ብዙ አጋር አካላት አሉት፣ ግን በትልቁን ያንበሳ ድርሻ ያላቸው ዩኒዮኖቻችን ናቸው። መሰረታዊ ህብረት ስራ ማህበራቶች ናቸው። በገበያ ማረጋጋት ሲባል ብዙ ሰው ሸማች ህብረት ስራ ማህበራትን አርጎ ያያል። ነገር ግን በእኛ ክልል ሁኔታ ሁለገብ ዩኒዮኖች ሳይቀሩ ማለት ነው ሁለገብ ዩኒዮኖች ሳይቀሩ እዚህ ሪፎርም ስራ በመጀመራችን ገበያ በማረጋጋት የግብርና ምርት ለሸማቹ በማቅረብ የኢንዱስትሪ ምርት ውጤትም ለአባሎቻቸውም ለሸማቹም በማቅረብ ላይ እየሰሩት ያለ ስራ ሲታይ ሪፎርም ያመጣው ውጤት ነው። ከዚያ ውጭ ጉድለት፣ ብክነት፣ ስርቆት በዛም እዚህም በብዛት የሚታይበት የነበረው ይህን ሪፎርም ስራ ከጀመርን ጀምሮ አንደኛ የአሰራር ስርዓት ተዘርግቷል። ተጠያቂነቱ በጣም የሰው ኃይል መመሪያቸው እንዲያው ማየት ብቻ ትንሽ ብርም ቢያጎል እዛው አይቀጥልም። ከባድ ዲሲፕሊን ቅጣት ነው ያለበት። ያውን ተማምነውበት ወደ ስራ በየጠቅላላ ጉባኤያቸው ያሰራር ማኑዋል አድርገውት ከሪፎርም በኋላ የመጣ ነው እና አሁን ጉድለት እየቀነሰ ነው ብቻ ሳይሆን እዚህ በፊት የጎደለ ሀብትንም በማስመለስ በጣም የተሻለ ግንዛቤ የተፈጠረበት አጉዳይን በፊት አካባቢ የሽን ወገን ምን አትግደል የሽን ወገን ገንዘብ እንትን በል እንደሚባለው አጉል ባህል እንትን ምንድነው ተረትና ምሳሌ የማይሰራበት አሁን። ስለዚህ ጉድለትንም ስርቆትንም አሰራሩ በራሱ ይሄን መዘርጋቱ ችግር ውስጥ እንዳይገቡ ለማድረግ የተደረገው ጥረት ባሻገር ባለቤቱ ነው ከመስራት ማኳያ የተሻለ ቢኮዝ በሪፎርሙም የተሻለ ሰው የተማሩ ሰዎችን ለማስገባት በተለይ አቅሙ ያላቸው መቅጠር የሚችሉት በዚህ አካባቢ እየቀጠሩን ከሆኑም ጋር ተያይዞ ድጋፍ አሰጣጣችንን በዚያ ልክ በደረጃ ለይተን እየሰራን ከመሆኑ አኳያ ሲታይ ለውጦቹ እኔ ቀላል አይደሉም የሚል እንትን አለኝ ከግንዛቤ ባለቤት ከመሆን ጀምሮ ግን በተጨባጭ የሚታይ ነገር ለምሳሌ አንድ ምሳሌ ብነግርሽ አንዳንዶቹ በመዋሃዳቸው ገበያ ላይ ይገባሉ። አሁን ደብረ ብርሃን ከተማ አስተዳደር ወደ 10 መሰረታዊ ማህበር በወተት የተደራጁ ነበሩ። ብዙዎቹ ገበያ ላይ አልነበሩ። በአቨሬጅ 500-300 ሊትር መሰብሰብ የማይችሉ የነበሩ 9 ፈቃደኛ የሆኑትን በማዋሃዳችን ዛሬ አዲስ አበባ ላይ በገበያ ወተት ምርት በማቅረብ ከፍተኛ ድርሻ ያላቸው ከ14000 እስከ 15000 ሊትር ፐር ዴይ በቀን ወደ አዲስ አበባ ወደ አካባቢው ገበያ ማቅረብ የቻሉበት ሁኔታ አለ። ለምሳሌ ሌላ አንድ ምሳሌ ባነሳልሽ ማዕከላዊ ጎንደር ሁለቱ ለገብ ዩኒዮኖች ነበሩ። አንዱ ፀሐይ ዩኒየን ነበረው፣ ሌላኛው ሰላም ዩኒየን ነው። ሰላም ዩኒየን የሚታወቀው በካቢኔው ብዙ ጊዜ አቅማቸው ደከም ያሉ ስለነበሩ ወደ ግብይት እንዲገቡ ሰብል እንዲሰበስቡ በመንግስቱ ዋስትና ነበረ በአብዛኛዎቹ ሰብል የሚገዙት የነበረው የክልሉ ካቢኔ ይሁንታ ሰጥቶ ማለት ነው። እና ሰላም ዩኒየን የዛሬ 7-8 ዓመት በፊት የክልሉ ካቢኔ ጋራንቲ የገባለት በዋስትና ከባንክ የተበደረው መመለስ አቅቶት ከስሮ የነበረ ነው እና የክልሉ መንግስት ያን ብር የግድ ዋስትና ስለገባ ለባንክ የመለሰበትን ጊዜ
በጊዜው ብድሩ ሲሰጥ በወቅቱ ባንኖርም ግን እዳው ሳይመለስ ደርሰን ያየነው ችግር ነበር። ከፋይ የክልሉ መንግስት ሆነ። ይሄ ሪፎርም ያመጣው ነገር ምንድነው? እንደዚህ አይነት ደካሞችን እንዲከስሙ አድርጓል። ለምሳሌ ሰላም ዩኒየን ራሱን አክስሞ ከፀሐይ ዩኒየን ጋር ተዋህዶ አሁን ጠንካራ አንድ በዞኑ አንድ ጠንካራ ሁለገብ ዩኒየን መፍጠር የተቻለበት እንትን አለ። እዚህ አድማስ የሚባል እንጅባራ ላይ ያለ ሁለገብ ዩኒየን አለ። እሱ ወደ ደረጃ 1 ላይ ነው በእንትኑ ላይ ሲመዘን። በአጠቃላይ አሁን ወደ ገበያ በመግባት ብቻ ሳይሆን ደካማ አንድ የአትክልትና ፍራፍሬ እዚያው አካባቢ መስኖ ዘንገና የሚባል ዩኒየን ነበረው። እሱን ወደዚያ ቀላቅለን በፊትም ያኛው ጠንካራ ነው አድማስ ዩኒየን ዛሬ በክልሉ በጣም የተሻለ ስራ እየሰራ ያለ ዩኒየን ነው። ለምሳሌ በዚህ 6 ወር ያየነው ነገር እሱን ወስደን በዚህ አመት ትራንስፖርት ለሰብል የሚገዛበት ማዳበሪያ በማጓጓዝ በራሱ መኪና ወደ 15 ትራክ ገዝቶ ማለት ነው መኪናዎችን ገዝቶ ከዚያ አልፎ ለሌላውም ሰርቪስ የትራንስፖርት አገልግሎት መስጠት የጀመረበት ትልልቅ መጋዘኖች መገንባት የቻለበት መካናይዜሽን ኦልሞስት በዚህ አመት 35 አካባቢ ለመግዛት ትራክተር እስከ 6 ወር ወደ 22 አካባቢ ትራክተር ገዝቶ ስራ ውስጥ የገባ በአግሮ ፕሮሰሲንግ በምን ስናያቸው አጠቃላይ ግብይት እንቅስቃሴያቸው በጣም በከፍተኛ ደረጃ ያለበት ነው። ስለዚህ ይሄ ሪፎርም ያመጣው ውጤት ነው። እግረ መንገዱን ስለ መንግስት ዋስትና ተናገርኩ አይቀር እስከ ቅርብ ጊዜ ድረስ ለክልል ካቢኔ ለሰብል ግዢ ክልሉ መንግስት ዋስትና ብዙ ጊዜ የምናስቸግርበት የነበረ ነው። ከዚህ አመት ጀምሮ አሁን ለክልል መንግስት ዋስትና በተለይ ለሁለገብ ዩኒየኖቹ ብድር እንዳይጠይቁ ተስማምተን በራሳቸው አቅምና የጎደላቸውን ገንዘብ ቁጠባና ብድር ህብረት ስራ ማህበራትና ዩኒየኖች እዚያው ሆኖ ችግሩን መፍታት የጀመሩበት ሁኔታ ነውና ይሄ ሪፎርም ውጤት ነው ማለት ይቻላል። መልካም ጥሩ ቆይታ ያደረግን ነው። በተለይም ደግሞ እነዚህ የህብረት ስራ ማህበራት በክልሉ ያሉትን የተወሰኑትን ላብነት ያክል አንስተውልኛልና ምናልባት በቁጥር መግለጽ ከተቻለ እነዚህ በለውጥ ስራው አንድ ላይ እንዲሆኑ የተደረጉት ማለት ነው የራሳቸውን የተቋቋሙበትን ስማቸውን አፍርሰው አንድ ላይ የሆኑ በቁጥር ሊሆን ይችላል በፐርሰንት ሊሆን ይችላል ምናልባት መግለጽ ከቻሉ ምን ያክሉን ወደዚህ አንድ ላይ ለማድረግ ይችላልቸዋል? በመሰረታዊ ማህበር ደረጃ ወደ 224ቱን ወደ 93 ማውረድ የቻልንበት ልውናቸውን አጥተው አንዱ በነገራችን ላይ ስለ መዋሃድ ስናወራ የመጀመሪያው ነገር መዋሃድ ላይ በኮንሴፕት ደረጃ ለምሳሌ 4-5 መሰረታዊ ማህበር ወደ አንድ የሚመጡ ከሆነ ሁሉም መሰረታዊ ማህበራት መጀመሪያ ኦዲት ተደርጎ ምን ብለው ትርፍ ክፍፍል እዳም ካለ ጨርሰው የበፊት የነበራቸው ስያሜ እና ሰርቲፊኬሽን መልሰው አድራሽ ተቋሙ በአዲስ ወደ አንድ በአዲስ ስያሜ ካፒታላቸውን እንደገና አቅም ፈጥረው ወደ እንት የሚደራጁበት ነው። ከዚያ አኳያ 224 መሰረታዊ ማህበር ወደ 93 መሰረታዊ ማህበር መምጣት የቻለበት ነው። ከዚህ ውስጥ አንዳንዶቹ ደግሞ በጣም ደካማ የሆኑ 1-3-4 ኑረው አንዱ ጠንካራ ካለ ጠንካራው ስያሜውን እንደያዘ ሌሎቹን ህልውናቸውን አጥተው ወደዚህኛው መጥተው የሚቀላቀሉበት አለ። ዙሮ በውህደት ልንይዘው እንችላለንና በዚህ ደረጃ አለ። በዩኒየን ደረጃ ራሱ ወደ 17 ወደ 8 ማምጣት የተቻለበት ነው። ለምሳሌ አሁን ሰሜን ወሎ ሁለት ሁለገብ ዩኒየኖች አንድ አትክልትና ፍራፍሬ ነበር። ጀምበር የሚባለው ሪሌቲቭሊ በንጽጽር የተሻለ ነው። መሰረታዊ ማህበር ያለው ካፒታል የሌለው እነዚህ አፈርሰው ወደ ጀምበር ሁለገብ ዩኒየን በመቀላቀላቸው በጣም የተሻለ ግብይት ውስጥ የተገቡበት ነው። ሌላኛው ደቡብ ጎንደር ራስ ጋይንት የሚባል ሁለገብ ዩኒየን በፊት አካባቢ በጣም ጠንካራ እንዲያውም በኤክስፖርት በቦሎቄ ምርት ኤክስፖርት ማድረግ የጀመረ ደብረ ታቦርና አካባቢው ደግሞ እንደዚሁ መገናኛ የሚባል ዩኒየን የነበረ በንጽጽር እሱም የራሱ የሆኑ እንትኖች እንዳሉበት ነው። በመሃል ላይ አፈጻጸሙ ደካማ የነበረ አሁን ወደ አንድ በቅርቡ ከ2 ወር በፊት ተዋህደው ኦልሞስት አንዳንድ ማለቅ ያለበትን ጨርሰው ወደ ስራ የገቡበትና አሁን በሙሉ አቅማቸው ወደ ግብይት የገቡበት ሁኔታ አለ። ብዙዎች ማንሳት ይቻላል። ለምሳሌ አሁን ድሮ የሆነ አይነት ማህበር ለራሱን ችሎ ማቋቋም አንዳንድ የኛ ክልል የኛ ህብረት ስራ ማህበራት አንዱ የነበረው ችግር የሆነ ፕሮጀክት ይመጣል። ያ ፕሮጀክት ለጊዜው ቅድ ማስፈጸሚያ የሆነ ማህበር ያቋቁማል። እዚያው ፕሮጀክቱ ሲወጣ አብሮ የሚያቆሙበት የነበረው ለምሳሌ አሁን ከዚህ ከምስራቅ ጎጃም አካባቢ ወተት ዩኒየን ነበረ። ብዙ ከጠንካራ ሆኖ አላገኘ ነው።
ስለዚህ አካባቢ እዛው አካባቢ ያለ ጊዮን የሚባል ደጀን አካባቢ ያለ ሁለገብ ዩኒየን አንድ ብራንች ሆኖ እዛ ውስጥ እንዲቀላቀል ያደረግነበትና ግብይቱ በተሻለ በዘርፍ እዛ ውስጥ በጠንካራው ሁለገብ ዩኒየን ውስጥ ቢኮዝ ሁለገብ ዩኒየን ማለት እንደስሙ ሁለገብ ስራ የሚሰራ ነው። ብዙ አይነት ዘርፎችን የሚሰራ ስለሆነ የሆነ በወተት ተብሎ የሆነ በአትክልት ፍራፍሬ በመስኖ እየተባለ ስሙን አስፍተን ግን አንድ አካባቢ አንድ ዞን ሁለገብ የሆነ ስራ መስራት እየተቻለ እንዲህ አይነቶችን ወደ አንድ መሰብሰብ የተቻለበት አለ። ብዙ ማንሳት ይቻላል። ባይዘይ ጎንደር ለምሳሌ ጎንደር ከተማ ወደ 6 ከተማ አካባቢ መሰረታዊ ማህበር ወተት እንትን ማህበሮች አሉ። የወተት አቅርቦቱ ዝቅተኛ ነው፣ ግን ገዥና ሻጩን ማገናኘት ስላልተቻለ የወተት አቅርቦቱን በተደራጀ መልኩ ሲቀርብ ስላልነበረ ወተት በሊትር የሚሸጠው እዚያ አካባቢ ያውቀዋል በጣም ከፍ ያለ ነው። አሁን እነዚያን የተበታተኑ 6 መሰረታዊ ማህበሮችን ወደ 3 ወደ 2 ወደ አንድ አምተ መጀመሪያ እንዲያው የኛ ፍላጎት እንደ ከተማ አንዴ ማድረግ ነበር። አንዳንዴ እስኪ እንደዚህ አድርገን እንየው ብለው እንትን ሲያደርጉ የነሱንም አንዱ ማሳመን ስራ ነው። ሁለተኛ ደግሞ የነሱንም ለጊዜው አንደርስታንዲንግ እንትንም ካለ ባለው ነቀበላቸው ብለን ወደ 2 መሰረታዊ ማህበር በመጣታቸው አሁን ገበያ ላይ ድርሻቸው በተማሪዎች መገባም በምኑ እየተሰራ ያለ ስራ ኮምቦልቻ ማንሳት ይቻላል፣ ደሴ ከተማ ማንሳት ይቻላል። በተለይ በወተት ህብረት ስራ ማህበራት ብዙ ማንሳት ይቻላል ለማለት ፈልጌ ነውና አሁን እንደዚህ የተጀማመሩ ስራዎች ወደ ስራ እየተገባ ውጤትም እየታየባቸው ናቸው። ይሄ ሲባል ግን በጣም ብዙ ቁጥር ህብረት ስራ ማህበር ስላለን በመሰረታዊም በዩኒየን ደረጃ ሪፎርሙ ገና ተጀመረ እንጂ ገና ብዙ ስራ ሰርተናል ብለን በኩራት ውጤቱ በዚህ ደረጃ ያደገ ነው ስራ ላይ ነው ያለን። ነገር ግን በስራ ላይም ሆነን እየታዩ ያሉ ውጤቶች ተስፋ ሰጪ ሌሎች ወደ ሪፎርሙ እንዲመጡ የሚገፋፉ ሞዴል የሆኑ ስራዎች እየታዩ ነው ማለት ይቻላል። ጥሩ የተወደዳችሁ ተመልካቾቻችን የዛሬው እንግዲህ አቶ ጌትነት አማረ የአማራ ብሔራዊ ክልላዊ መንግስት የህብረት ስራ ኮሚሽን ኮሚሽነር ናቸው። በተለይም ደግሞ ከአንድ አመት በፊት እንግዲህ የለውጥ ስራዎችን እየሰሩ ይገኛሉ። ማህበራትን አንድ ላይ ማድረግ እንዲሁም ደግሞ ውጤታማ ሆነው ተደጋግፈው አንድ ላይ እንዲሰሩ የማድረግ ስራዎችን እየሰሩ ነው። በዚህ ርዕሰ ጉዳይ ላይ ቆይታ እያደረግን ነው። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። በዋናነት ይህንን ስራ ሲሰሩ ጀምራችሁታል እንዳሉት ስራው ላይ ያላችሁንም ህብረት ስራ ማህበራት ጅምሩ ግን ውጤቶችን እያሳየ ነው። ሊፈርሱ የተዳረሱ ደካማ የሆኑ ለማህበረሰባቸው አገልግሎት እየሰጡ ያልነበሩ ስሙን ብቻ የያዙ ማህበራት አሁን ግን ወደ ተደራጀ አቅም የመጡና እንዲሁም ደግሞ በውጤት የምታያቸው ማህበራትን መመስረት ችላችኋልና ስትገመግሙ ምን አይነት መዳረሻችሁን አገኛችሁ? አሁን ስትገመግሙ አይ እንደ አይነት ስራዎችን ባንጀምር የሚያስብል ስራ ገጥሟችሁ ይሆን? ምናልባት ከጀመራችሁት በኋላ ትገመግማላችሁ እየስላሰብኩኝ ነው። አይ እኛ ስንገመግም ባቀድነው ልክ እየፈጠና አይደለም። ቢኮዝ በአጭር ጊዜ በተወሰኑት መድረስ መደገፍ በቻልነባቸው አካባቢዎች ላይ የተሰሩ ስራዎች ጅምር ውጤቶች የሚያሳዩት ጥናቱ ሪፎርሙ አስፈላጊ መሆኑን እንዲያውም የዘገየን መሆኑን ነው እና ብዙ ይሄ ወደዚህ ስራ በመግባታችን ምናልባትም የገመገምነው ዘግይተን የጀመርነው ነው። ዘግይተን የጀመርነው ከሚል ውጭ በቅዱ ልክ እንዲያውም በፍጥነት ይሄድን አይደለም። አስታውን ድረስ ኩዊክ ዊን የሆኑ ዝም ብለው ነው ስራዎች እየተሰሩ ያለው። ዘላቂ በሆነ መልኩ አሁን ህብረት ስራ ማህበራት በገበያው ላይ ድርሻቸው ከፍ ያለ በቁጠባ ባህላቸው ያደገ ገበያ ላይ መወሰን አቅማቸው ያደገ ከመሆን የአባላትን ተጠቃሚነት ባረጋገጠ መልኩ ከመስራት አኳያ ገና በጣም የሚቀሩ እንትሮች አሉ። በድምር ውጤቱ ደግሞ ስናይ እንደ ሀገርም እንደ ክልልም የህብረት ስራ ማህበራት አጠቃላይ ኢኮኖሚ ድርሻ ተሳትፏቸው ስናየው ገና ጅምር ላይ ያለ ነው። ጅምር ላይ ነው ያለን። እኔ አሁን የምናወራው ዝም ብሎ የተጀመረ እንደ ብልጭታ ጥሩ ምልክቶችን ነው ያየን ያለ እንጂ ስራው ገና እንዳልተሰራ እንጂ አይ እንዲህ ብለን ፈጥነን በመሄዳችን ይሄኛው ማህበር ማፍረስ አልነበረብንም ብለን የሚከነክነን የወሰነው እርምጃ ትክክል አይደለም ብለን የገመገምነው የለንም እና መዘግየታችን ነው እንደ ችግር የምናየው ማለት ነው። መልካም ህብረት ስራ ማህበራት እንግዲህ በዋናነት በተለይም ደግሞ ከአርሶ አደሩ ጋር ይሰራል፣ ከአምራቹ ጋር፣ ከነጋዴው ጋር ይሰራል፣ ከሸማቹ ጋር ይሰራል። ሁሉም የኢኮኖሚ እንቅስቃሴዎች ላይ የራሱ ድርሻ አለበት። ስራዎቹን አሳላጭ ወይም ደግሞ ስራዎችን የሚያስኬድ ማህበራት ናቸው በሁሉም ዘርፍና ይሄንን ሲሰሩ እንግዲህ ሁሉም ጋር ሸማቹም ጋር አምራቹም ጋር ሸማቹም ጋር እንዲሁም ደግሞ የፋብሪካዎች ኢንዱስትሪዎች ጋር
በጋራ ይሰራል። ግብዓትን በማቅረብ እንዲሁም ደግሞ ወደ ሸማቹም ደግሞ ግብዓትን በማቅረብ በኩል ሁለቱም ጋር ሁሉም ጋር ይሰራል ማለት ይቻላልና ከዚያ አኳያ በተለይም ደግሞ ይህንን በመስራቱ የኑሮ ውድነት ላይ የራሱ የኑሮ ውድነትን በማረጋጋት የራሱ የሆነ ድርሻ ይኖረዋል ብዬ አስባለሁና እንደው ከዚያ አኳያ ከዚህ ከሪፎርም በኋላ በክልላችን የተሰሩ ስራዎችን ወይም ደግሞ በክልላችን ያሳረፈውን በጎ አሻራ ቢያነሱልኝ ደስ ይለኛል። እሺ አመሰግናለሁ። አንዱ በጥቅል ቅድም የጠቀስኩት እንደተጠበቀው ነው። ሪፎርም በማድረጋችን ገበያ በማረጋጋት ላይ ኑሮ ውድነትን በመቀነስ ላይ እኔ አስተዋጽኦአቸው ጎላ ያለ ነው፣ የጎላ ነው። ምናልባት የሚጎለው ነገር ይኖራል። ለምሳሌ አሁን ሸማች ህብረት ስራ ማህበራት በአብዛኛው ካፒታላቸው የተጠናከረ ካለመሆኑ ኢቭን አሁን ሪፎርም ላይ ሆነን ተዘዋዋሪ ብድር መጠየቅ ከከተማ አስተዳደሮች ከወረዳ ምክር ቤቶች ከዚያ ይወጡ አይደሉም። እውነት ለመናገር ቅድም ወጣ ያልነው ለመጥቀስ የሞከርኩት የሁለገቦቹ ኦልሞስት ከብድር እየወጡ ነው። ምናልባትም ከተበደሩ በራሳቸው ኮላተራል ከባንክ ከክልል ካቢኔ ዋስትና የመጠየቅ ምናምን እሱም እዚህ አመት ጀምሮ አቁመናል። ሸማቹ አካባቢ የሚጎል ነገር አለ እና እንደዚያም ሆኖ ግን እየተሰሩ ያሉ ስራዎች አሉ። አሁን በዚህ 6 ወር ወስደን ብናይ ገበያ ለማረጋጋት ወደ በኢንዱስትሪ ምርት ውጤት በአብዛኛው በድግግሞሽ የሚገዛ ለምሳሌ አንድ የሆነ ዩኒየን 3-4 ጊዜ ሊገዛ ይችላል። ወደ 5.5 ቢሊዮን አካባቢ በድግግሞሽ ኢንዱስትሪ ምርት ውጤቶችን ገዝቶ ያቀርባሉ ተብሎ ከታቀደ ውስጥ ኦልሞስት በ8 ወር አሁን 9ኛ ወሩን እያዝን ነው። አሁን ምነግርሽ የ8 ወር እቅድ አፈጻጸም አሃዙን ነው። ወደ 5.1 ቢሊዮን በድግግሞሽ የተለያየ ኢንዱስትሪ ምርት ውጤት ዘይት ሊሆን ይችላል፣ ስኳር ሊሆን ይችላል፣ ብዙ ነገሮች ማንሳት እንችላለን መግዛት የቻሉበት ነው። ከዚህ ውስጥ በአብዛኛው በተዘዋዋሪ ብድር ምናምን ያለ የሚደረግ ድጋፍ እንደተጠበቀው ነው። ሁለገቦቹ በተዘዋዋሪ ብድር ብዙ ጊዜ አይጠቀሙ። ለምሳሌ አሁን እዚህ መርከብን ወስደን ዘይት ያቀርባል። አንዳንድ ዘይት የሚያቀርብበት እንትን አለ። ፀሐይ ዩኒየን በተመሳሳይ ስኳር የሚያቀርቡ በርካታዎች አሉ። በራሳቸው ወጪ በራሳቸው ትራንስፖርት ገዝተው ነው የሚያመጡት። ስለዚህ ይሄ አቅማቸው እየጠነከረ በመምጣቱ ነው። በፊት አካባቢ አይደለም ለገበያ ለማረጋጋት ሁለገብ ፍንጫ ወይ የሆነ ስኳር ፋብሪካ ሄዶ ለማምጣት ሰብል ካርሶ አደር የሚገዛውን እንኳን ከክልል መንግስት ዋስትና ብድር ተበድሮ ይገዛ የነበረ ዩኒየን አሁን ከዚያ መውጣት እየቻሉ ያለበት ሁኔታ ነው ያለው እና የግብርና ምርት ውጤትን በማቅረብ ደረጃ አቅርቦቱ ከነችግሩ ነው የኛ ህብረት ስራ ማህበራት ናቸው። ይሄ ገበያ ማረጋጋት ያው ሁሉም እንደሚታወቀው ንግድና ገበያ ልማት ቢሮ አለ በባለቤትነት አጠቃላይ የንግድ ስርዓቱንም በተሰስርም በብዙ ቢኮዝ የሌሎች የህብረት ስራ ማህበራቶችን ብቻ ሳይሆን የንግዱ ማህበረሰብን ጨምሮ የሚያስተባብር አለ። የኛ ደግሞ እንደ ከህብረት ስራ ማህበራት አኳያ ያለው ተቀናጅተንም ስለምንሰራ ብዙዎቹ ስራዎች አይ ቲንክ ንግድና ገበያ ልማት ቢሮ ያሉ አመራሮችን ቢጠየቁ ኢንተርቪው ቢደረጉ እየተደረጉም ነው። ያው በህብረት ስራ ማህበራት አማካይነት አብዛኛው ስራ በዚያ የሚሰራ መሆኑን የሚታወቅ ስለሆነ እሱ ላይ እየመጣ ያለው ውጤት ገበያ በማረጋጋትም ቀላል አይደለም። ሌላው ትልልቅ ዩኒየኖችን እንወስድ። ምስራቅ ጎጃም ወደ 3 ሁለገብ ዩኒየኖች አሉ። ጎዛምን፣ ጊዮን፣ ሞጣ ዩኒየን እዚህና መርከብ አለ። ብዙዎቹን ምዕራብ ጎጃም ነዳሞስ ማንሳት ይቻላል። ገበያ ለማረጋጋት ዝቅተኛ ገቢ ላለው የመንግስት ሰራተኛ በአማካይ ከ3 እስከ 4 ወር በዱቤ ጤፍ ይሰጣሉ። የዳቦ ዱቄት በተለይ ማቀነባበሪያ ያላቸው እንደነ ዳሞት መርከብ እና ጎዛምን ያሉት ዱቄት የዳቦ ዱቄት ማለት ነው። እሱን በ3 ወር በ4 ወር ድረስ መስጠት፣ ጤፍን በተመሳሳይ ሁኔታ የሚሰጡበት ሌሎችም አካባቢ በዱቤ የሚሰጡበት ሁኔታ አለ እና ይሄ ካፒታሉ ባይኖራቸው ኖሮ ቢኮዝ የመስሪያ የግብይት ፋይናንስ ያጥረናል ብለው ስለሚያስቡ የረጅም ጊዜ 3 ወር የ4 ወር በእንዲህ አይነት የማህበራዊ አገልግሎት በሚመስል ደረጃ የሚፈልገው ከተቋማት ድጋፍ ደብዳቤ መጻፍ፣ ደሞዝ ቀንሶ ዝቅተኛ ገቢ ላላቸው በዚህ ወር ውስጥ ብሎ መጻፍ ከተቻለ መርከብ ዩኒየን መውሰድ ይቻላል። ሌላውም አካባቢ በየአካባቢው በስራ ክልሉ እንዲህ አይነት ስራዎች እየተሰሩ ነው እና ይሄ የሪፎርሙ ጅምር ውጤቶች እያየንበት ያለ። በፊት ሰበብ ይበዛ ነበር። ፋይናንስ የለኝም በዱቤ ስጥብቴው እንትን ያደርጋል።
አሁን እኔ በዱቤ ስጧቸው ምናምን ስላልንም አይደለም ከከባቢው አስተዳደር ከባቢው ማህበረሰብ ጋር ተዋይቶ በራሳቸው እየሄዱበት ያለ ስራ ስለሆነ እኔ በጣም የሚያስደስት ነው። አይ ቲንክ እኛ የሚጎልልን ምንድነው እዚህ ሸማቾቹ አካባቢ በጣም ጠንካራ አይደሉ። ሪፎርሙ ገና እሱ ላይ በደንብ መስራት አለብን ብለን በተለይ በዚህ ክረምት ጀምሮ ደግሞ በዘመቻ እንትን የምናደርግበት ነው። የተሻለ ዩኒየን በሸማች ያለን ደሴ ላይ ያለው ነው ላኩሞዛ የሚባለው ማለት ነው። እዚያ ቀጥሎ አሉ ጎንደር ላይ ያለ አዊ ላይ ያለ ምስራቅ ጎጃም እንደዚህ ያሉ ማርቆስ ላይ እና ለምሳሌ እሱ አሁን እሱም በዱቤ ከመስጠት ያለፈ ብዙ ነገሮች ገበያ አንዳንዴ የግብይት ሰንሰለቱ ትንሽ ረዘም ያለ ከመሰረታዊ ማህበር ሁለገብ ወደ ሸማች ሲመጣ የሚወስደው እንትን አለ የተወሰነ ወጪ ይሄ ማርጂን እንደዚህ አይነት ነገር አሁን እንደዚህ አይነት ወጪ ተጨማሪ ወጪዎች እንደዚያም ሆኖ ግን ከነጋዴው በተሻለ ደሴ ዛሬ መጠየቅ ብቻ እዚህ ሚዲያ በኋላ እዚያ ዩኒየን የሚሸጠውና ነጋዴ ላይ በጣም አይገናኝም። ገበያውን በማረጋጋት ትልቅ ሚና አላቸው። ከደግፍ ናቸው የመስሪያ መሸጫ ቦታ ከሰጠናቸው አንዳንድ የሚጎላቸው ላይ ሪፎርም ባለቤቱ ነን ከደግፍ ናቸው በእርግጠኛነት በጣም ለውጥ ማምጣት ይቻላል። ደሴ አሁን የጠቀስኩት ዩኒየን አንድ የሱ አባል የሆነ መሰረታዊ ማህበር ትልቅ ወለል ከፍታ ያለው ያከራያል ወደ ግብይት የገባበት እንደዚህ አይነት እንትኖች አሉና ገበያ በማረጋጋት ላይ ሚናቸው ቀላል አይደለም። በሌሎች ስራዎችም ላይ አስተዋጽኦአቸው ቀላል ለምሳሌ አሁን ማህበራዊ አገልግሎት አሁን በጣም ብዙ ስራ እየሰሩ ነው። ለምሳሌ ያው ደጋግሜ መርከብ የምጠቅሰው ያው እዚህ ክልሉ ማዕከልም ስላለ ጤና ጣቢያውን በቅርቡ የሆነ ወረዳ ላይ ሰርቶ ለማጠናቀቅ እንትን እያደረገ በዚህ ደረጃ አርሶ አደሩ የንጹህ ውሃ ተጠቃሚ የተጣራ ውሃ በመጠቀም የራሱ የሆኑ ጉድለቶች ያው ገጠር ነው የተበታተነ ነው የሚኖረው እሱ አኳያ የውሃ ማጣሪያ ገዝቶ ከአቅራቢዎቹ በማህበራዊ አገልግሎት ደረጃ ለሴት ማወራዎች ወደ 4000 ምናምን የውሃ ማጣሪያ ማሰራጨት የቻለበት የ4000 ውሃ ማጣሪያ ሲገዛ በሚሊዮን የሚቆጠር ገንዘብ ነው እንግዲህ አስቢው። እንዲህ አይነት ስራ ውስጥ የገቡበት ነው ያለ። አሁን ናድማስን ዩኒየን ብናነሳ አዊ ላይ ያለው ማህበራዊ አገልግሎት በጣም በከፍተኛ ደረጃ እየሰራ ያለበት ነው። ስለዚህ ይሄ ሪፎርሙ አቅም እየፈጠረላቸው ነው። አቅም ሲፈጠር ደግሞ ከነሱም አልፈው ለማህበረሰቡ አገልግሎት የሚሆኑ የማህበራዊ አገልግሎት አቅመ ደካማ ለሆኑ ቤቶች መጠገን ተማሪዎቹ የደፍተር የስክሪፕቶ እንደዚህ አይነት ነገር ከከተማ አስተዳደሮች ከወረዳ አስተዳደሮች ጋር ሆኖ አንዳንድ የሚታዩ ጉድለቶችን በእንደዚህ አይነት መልኩ መሙላት እየቻሉ ነው አቅም እየቻሉ ነው ማለት ነው። ስለዚህ አስተዋጽኦአቸው የጎላ ነው ከገበያ ማረጋጋት ባሻገር ማለት ነው። መልካም እኔ ጥያቄን ጨርሻለሁ። ነገር ግን ከሪፎርም ስራዎቹ ጋር በተያያዘ ለማህበረሰቡ እንዲሁም ደግሞ ለዩኒየኖቹ ለመሰረታዊ ለማህበራት ማስተላለፍ የሚፈልጉት መልእክት ካለ ወይም ደግሞ ቢተላለፍ ይጠቅማል የሚሉት ሀሳብ ካለ እርሱ ማስተላለፍ ይችላሉ። እሺ በድጋሚ አመሰግናለሁ። የመጀመሪያው ነገር ሪፎርሙ ተጀመረ እንጂ ገና አላለቀም። ስለዚህ ሁሉም አሁን ስጠቃቅሳቸው የነበረ በየአካባቢያችሁ ሪፎርም በመደረጋቸው በመዋሃዳቸው በመቀላቀላቸው እና የተሻለ ድጋፍ በመደረግ ስለተደረገላቸው ወደ ግብይት የገቡ አባላታችን የሚጠቅሙ በክልሉ ኢኮኖሚ አስተዋጽኦአቸው ከፍ ያለ የመጡ ዩኒየንና መሰረታዊ ማህበርን እያያችሁ ስለሆነ በዚህ ውስጥ ያልገባችሁ ሪፎርሙ ላይ በተለያየ ምክንያት እኩል ያለዳችሁ የስራ አመራር ቦርድ አባላት ቅጥር ሰራተኞች የዚያው አካባቢ ያለ የአካባቢው አስተዳደር ለሪፎርሙ ባለቤቱ ነው እንደሌሎቹም አካባቢ እንዲያስኬድና የአባልነትም ተጠቃሚነት እንዲያረጋግጥ በኢኮኖሚ ድርሻቸው ከፍ ያለ እንዲሆን ከማድረግ አኳያ የበኩላቸውን አስተዋጽኦ እንዲያበረክቱ ነው። እንግዲህ የተለያየ አሁን ወቅቱ የምርጫ ወቅት ነው ይሄን ታውቃል። ግን እዚያው ጋር ተያይዞ ይሄ ተደራጀ የህብረት ክፍል ያለበት ስለሆነ አጋጣሚውን ተጠቅመን ሪፎርምንም አብረን አስተሳስረን የምንሰራበትና የተሻለ ውጤት እንዲመጣ የበኩላቸውን አስተዋጽኦ እንዲያበረክቱ ነው። የመጨረሻ ማለት እንፈልገው ምንድነው ሪፎርም ሲያደርጉ አቅማቸው እያደገ ነው፣ ወደ ግብይት እየገቡ ነው። ነገር ግን በአዋጅ እና በህግ የተሰጣቸው ለህብረት ስራ ማህበራት ቦታ የማግኘት የመስሪያ የመሸጫ ቦታ የማግኘት መብቱ አላቸው። ይህም መብት ተረድተው ለሚጠይቁት ጥያቄ በተለይ ለዩኒዮኖቹ አቅም ላላቸው መሰረታዊ ማህበር
ቦታ የሚሰጡ የከተማ አስተዳደሮች የወረዳ አስተዳደሮች አሉ። እነሱን እያመሰገንኩ ሌሎች አካባቢ ደግሞ ለአንድ ማህበር ለአንድ ዩኒየን ቦታ መስጠት ማለት በስራ ክልሉ ውስጥ ያለን አባል ለምሳሌ አንድ የሆነ መርከብን ወስደን 142 መሰረታዊ ህብረት ስራ ማህበራት አባላት አሉት። የአባሉ ደግሞ አርሶ አደሩ ሲጨመር ወደ 300 400 ሺህ የሚሆን አባል አለው ማለት ነው። ለአንድ መርከብ ዩኒየን አንድ ቦታ መስጠት ማለት ለ300 ሺህ አርሶ አደር ለ300 ሺህ ማወራ ወይም አባወራ በቤተሰብ ደግሞ በአማካይ በ5 ብናባዛው እንግዲህ 300 ሺህ በ5 ታባዡ ቁጥሩ የት እንደሚደርስ ለዚያ ለአንድ ለምሳሌ አልሚ ባለሀብት የሚሰጥና ለአንድ ማህበር መሰረታዊ ማህበር ወይ ለዩኒየን መስጠት ማለት ይህን ያህል ተከታይ ያለው አደረጃጀት ስለሆነ ለነሱ መስጠት ማለት ለብዙ ህዝብ የብዙ ጥያቄን መመለስ እና የመልካም አስተዳደር ችግርን መቅረፍ ስለሆነ በዚህ አጋጣሚ እንዲያው ጥሪ ለማቅረብ ነው። እግረ መንገዱን እስካሁን ድረስ ቦታ ሲጠይቅ ደግሞ እየሰጡ ያሉ የከተማ አስተዳደሮች አሉ። እውነት ለመናገር እየሰጡ ያሉ የከተማ አስተዳደሮች አሉ። ብዙ ማንሳት ይቻላል። አሁን ደብረ ታቦር ከተማ እዚህ ባህር ዳር መርከብ አሁን መካናይዜሽን ማዕከል ወደ 3000 ካሬ ሜትር ቦታ እየጠየቀ ነበር። መካናይዜሽን ማዕከል ሊገነባለት ከሆነ እርዳታ ድጋፍ ሰጪ ፕሮግራም ጋር ተያይዞ መስጠት የቻሉበት ነው ያለው እስከ 3000 ካሬ ሜትር ማለት ነው። ባህር ዳር ላይ እንግዲህ የላንድ ቫልዩ ዋጋው የመሬቱ ዋጋ ይታወቃል። ስለዚህ ለህብረት ስራ ማህበራት ያላቸው ትኩረት ጥሩ ነው ማለት ነው። ሌሎችም አካባቢ ጥሩ እንትን አለ። በደብረ ብርሃን ጎንደር ብዙዎቹ ማንሳት የምንችላቸው ብዙ ምክንያቶች እንትኑ ምንድነው አብነቶች ስላሉ ሌሎችም በተመሳሳይ እንደዚህ አይነት ነገር እንዲሰጡ ነው። አልፎ ደግሞ በግንዛቤ እጥረት የአርሶ አደር ህብረት ስራ ማህበራት በተለይ ሁለገቦቹ በፊት አካባቢ ገጠር የነበሩ አሁን መጋዘኖቻቸው ምን ለልማት ተብሎ ያለ ትክም መሬታቸው የሚነጥቅም አልፎ አነስተኛ ከተሞች አካባቢ ወረዳ ከተሞች አካባቢ የከተማ አስተዳደርም የሆነ የወረዳ አስተዳደር እንዲህ አይነት አካሎች አመራሮች አሉ። አይ ቲንክ እነሱ ደግሞ የሚመስለኝ ከግንዛቤ ችግር ነው። እሱንም እንደሚያስተካክሉ ተስፋ አድርጋለሁ። የሌሎችን ልምድ ወስዳችሁ እናንተም አካባቢ ለዩኒየኖቻችን ለመሰረታዊ ማህበሮቻችን ቦታ እንዲያገኙ ብታረጉ ህዝቡ እንዲጠቀም ማድረግ ነው ለማለት ነው። አመሰግናለሁ። እጅግ አመሰግናለሁ። ጌትነት ስለመጡ ስለሰጡኝ መረጃ እጅግ አመሰግናለሁ። እኔም በጣም አመሰግናለሁ። በዚህ አጋጣሚ አሚኮ እውነት ለመናገር ሪፎርሙ እንዲሳካ አብሮን ከኛ ጋር ሆኖ ባለቤቱ ነው እየሰራ ስለሆነ ይህም ቀጣይ እንደሚቀጥል ተስፋ አደርጋለሁ። እዚህ ርስጥልን። እሺ እኛም እናመሰግናለን። የተወደዳችሁ ተመልካቾቻችን የአማራ ብሔራዊ ክልላዊ መንግስት ህብረት ስራ ማህበር የጀመራቸውን የለውጥ ስራዎች የሚያስቃኝ ቆይታ ነው ያደረግነው። ዝግጅቱን አዘጋጅቼ ብርቱካን ታዬ ከሰዓቱ የቀረጻና የስርጭት ባለሙያዎቹ ጋር በጋራ በመሆን ወደ እናንተ አደረስኩኝ። ጤና ይስጥልኝ።